ዩቱብ ቻናል ዩቱብ ቪዲዮ ለመስራት የምትገናኙ ነበር የሚመስላቸው። ኦኬ ቴንክ ዩ። እሺ አሁን ክሊር ሆኖልኛል። እንደዛ ነበር የሚመስለው። ሰው ሲሪየስ በሲሪየስ እኔ እሷን ማጣት ስለማልፈልግ በሰዓቱ በቃ እንዲህ ነበርን። ሰው እንደውም ስልሽ ሪል በቃ በሰዓቱ ውስጥ እየተሰማኝ ያለ ነገር ነው ቪዲዮን የሰራሁት። ያለምንም እንትን በቃ እያለቀስኩ ነው ቪዲዮን ላይ የሰራሁት። በቃ እንዲህ ነው መስዋዕትነት የከፈልነው ለላይፋችን። አሁን እየነገርኩሽ የነበረውን ነገር ነው እዛ ቪዲዮ ላይ የተናገርኩት። በዚህ ልክ ሆነናል፣ በዚህ ልክ ቀጥለናል፣ እንዲህ በሆነ ነገር ምክንያት ተለያይተናል። አሁን ላይ እሱን ነገር እኔ አልፈልገውም። ሰው እንዲህ ነበር እኔና ፍቅር አብረን የምንኖር አብረን እንደዚህ አይነት ነገር ያሳለፍን ልጆች ነበርን። አብረን በድህነት እንዲህ የነበርን አሁን ላይ ልጅ ወልደን ለዚያ ፎቶዋን ሁላ ለጥፍ ያለው ታምብል የለ የልጃችንን እውነቱን ስነግርሽ ፎቶዋችንን ሁላ ለጥፍ ያለው እና እንዲህ ነበርን ብዬ ግልጽ ነው የተናገርኩት ለፋሚሊዎች ማለት ነው። ሰው በክፋት በሆነ ነገር ምናምን እኔ በሰዓቱ ለዩቲዩብ ሽቀላ ምናምን አይደል ሊሆንም አይችልም። ገባሽ? እኛ ብዙ ነገር ምንሰራ ልጆች ነን። ሶ ምን አለ መሰል እኛ እናስብ ነበር እኮ እኔና ፍቅር ራሱ የሆነ ጊዜ ላይ በቃ እውነቱን ተናግረን እንደዚህ አስተካክለን ሶሻል ሚዲያም ላይ እንደዚህ ነው የምንኖረው፣ በቃ ላይፋችንን ግልጽ እናደርጋለን ብለን እንነጋገር ነበር። ሶ ይሄ ግጭት መጣ። ሳየው ሲሪየስ ነው እንዲህ እንደ ቀልድ የሚፈታ ምናምን በቃ ሽማግሌ ማልኩ ሞከርኩኝ፣ ሳይሆንልኝ ሲቀር ይህንን ነገር ለማድረግ ተገደድኩኝ እንጂ ይሄ ክፉ ነገር ታስቦ ምናምን ለሆነ ነገር ታስቦ አይደለም። ቪዲዮን መለስ ብለሽ ማየት ትችላለሽ። እያለቀስኩ የሰራሁት ቪዲዮ ነው። የእውነቴን ነው የምልሽ። ስልሽ ሜይ ቢ አስፈላጊ ላይሆን ይችላል ያልኩሽ የሆነ ነገር ኢማጅን አድርጌ እንዳልሆነ ስለማቅ ነው። እሺ ሀቢባይ ይሄ ክፉ ነገር አስቤ ሳጋልጥ ሁለታችንንም ነው እኮ ያጋለጥኩት። ክፉ ነገር ባስ ገብቶሻል። ቪዲዮ ከሰራክ በኋላ ነው እሷ ሄዳ ልጅቷን የወሰደቻት በቪዲዮ ተናዳ ያኔ አሁን ሄዳለች እንጂ እንዲህ አድርጓል ልጃችሁ ምናምን ብላ ለቤተሰቦቼ ተናገረች። ከዛ ቤተሰቦቼም አልነገርኳቸውም መጣላታችንን ምናምን አልነገርኩ ነበረ። ከዛ እንዲህ እያደረገ ነው ልጃችሁ ምናምን አለች። ከዛ በኋላ እንዲህ ነው እንዴ ምናምን ከዛ ተቆጥታ እንደዛ ባለቻቸው ተቆጥታ መልሳ ወደ ቤት ሄደች። ልጄን መውሰድ ፈልጋለሁ ምናምን ብላ ከዛ ችግር የለም እናት እኮ ነሽ አለቻት። እናት ስለሆንሽ ችግር የለም ልጅሽን ተወስጃለሽ፣ ግን ቀድመሽ ተረጋጊ ምናምን እንደዚህ ነው ምናምን ተብሎ አይ በሽምግልና መውሰድ ፈልጋለሁ አለች። ሲሪየስ አድርጋ ችግር የለም በቃ ሽማግሌ ይሰብሰብ ተባለ። ሽማግሌው ሲሰበሰብ ልጅ ለመስጠትም ብቻ ሳይሆን እኔና እሷን ለማስታረቅ ሞከረ። ሽማግሌው የተሰበሰበው ሽማግሌ በእኔ በኩል ብቻ አይደለም በእሷን በኩል ነው። ሽማግሌ ነው የተሰበሰበው ኦልሬዲ እና ተሰበሰበ። ምንድነው ፍላጎታችሁ ተብሎ ተጠየቀ። እኔ በግልጽ እዛ ጋር ሽምግልናው ጋር በቃ አጥፍቼም ከሆነ ይቅርታ ነው የምጠይቀው። እዛ ሽምግልናው ጋር ስቲል ቁጭ ብዬ አጥፍቼም ከሆነ ይቅርታ፣ እኔ ከፍቅር ጋር መለየት አልፈልግም። ብዙ አቅደናል፣ ብዙ አልመናል፣ ወጣቶች ነን፣ እያደግን ያለን ልጆች ነን፣ አድገናል። ጥሩ እኛ ከነበርንበት ሌቭል ዛሬ ይኸውልሽ ጄቱር መኪና መግዛት የሆነ ነገር በጣም ትልቅ ነገር ነው በእኛ ስቴጅ። ስለዚህ እዚህ ስኬት ላይ ስለነበርን ከዛ ደግሞ ልጅ የሚባል ነገር አለ። ልጃችንን እንዴት እንደምንወዳት ሁለታችን እናውቃለን። ገብቶሻል? ልጃችን ስትናፍቀን ሁለታችን ምን እንደምንሆን እናውቃለን። አዲስ አበባ ሆነን እሷ እዛ ሆና ያን ነገር ስለማቅ እኔ ፍቅርን ማጣት መለየት አልፈልግም ነበር። ገባሽ? ከዛ ባለፈ ደግሞ እኔ ብዙ ነገሮች ተወርተውብኛል። ብዙ አይኑ ምናልባት አሁን ማንሳት ስለማልፈልግ ነው። ገብቶሻል? ከዛ እንደዛ ተብሎ ሽምግልናው ጋር ይሄን ነገር አቀረብኩኝ። ኦኬ ልጄን ነው መፈልገው አለች። ስላለው ነገር እዚህ ጋር መታ እንዳወራችው እዛም ጋር አወራች። ትክክለኛ ውሳኔ ያው ሽማግሌ ምን ያህል ክብር እንዳለው ታውቂያለች። ትልልቅ ሰዎች ናቸው፣ ምን እንደሚወስኑ ታውቃለች። ልጇን እሺ እንሰጥሻለን፣ ችግር የለም ልጅሽን ነው የምትፈልጊው፣ ሌላ እንደዚህ ሁሉም ፍላጎቷን ተናገረች። በሽምግልና ተይዞ ከዛ እንሰጥሻለን ቀነ ቀጠሮ ተሰጠ።
ሽምግልና ላይ ይሰጣል አይደል ሀቢባዬ? ቀነ ቀጠሮ ተሰጠንና በተሰጠን ቀነ ቀጠሮ በተሰጠን ማግስት ወታ ምን እንደስ ልጄን ተከልክያለሁ። ቅድም ያልኩሽን ነገር ሽማግሌ ገብቶበት ጉዳዩ ቀነ ቀጠሮ ተሰጥቶን እየጠበቅን ወታ ልጄ ተደብቆብኛል፣ ፍትህ ለሴት ልጅ እንደዚህ ሆኛለሁ፣ ገብተሽ ማየት ትችያለሽ። በጣም የሚያስጠቁረኝ ቪዲዮ። እኔ ሰዎች ያልጠላኝ ሰው አልነበረም ሀቢባ በሰዓቱ። እንዲህ ሽምግልና ጉዳይ ላይ ትልልቅ ሰዎች ይዘውት ጉዳዩ ወታ ፍትህ ለሴት ልጅ እንደዚህ ተደርጊያለሁ፣ እንደዚህ ሆኛለሁ፣ ልጅ ተደብቆብኛል። ሌሎቹን ማንሳት ስላልፈለግኩ ነው። እሺ ሀቢባዬ፣ ልጅ ተደብቆብኛል፣ ልጅ ወስደው እንደዚህ አድርገውብኛል ምናምን 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 ብላ አወራች። ከዛ በጣም ብዙ ሰዎች ለእኔ መጥፎ አመለካከት ኖራቸው ሀቢባዬ። ከዛ ኖ መደረግ አልነበረበትም። ቀነ ቀጠሮ ተሰጥቶን ትልልቅ ሰዎች ጉዳያችንን ይዘውት ሽማግሌ የሚባል ነገር ትልቅ ክብር አለው። ሽምግልናው ቦታ ላይ ስለተፈጠሩት ነገር ማውራት አልፈልግም። በጣም አስነዋሪ ነገሮች ተፈጥረዋል። አያስፈልጉም፣ እዘላችኋለሁ። ከዛ ባለፈ ደግሞ ይህንን ታሪክ እንትን ልበልልሽ እና ስንገናኝ ይሄ በጠበቃ ምናምን ላለችው ቅድም እኔና ልሽ በመጀመሪያ ደረጃ ዲቴል ስላነሳችው ነገር ልንገርሽ። እኔ ዩቲዩቧን ይሄ ለምሳሌ በአድሰንስ ጉዳይ አለች አይደል? ቅድም በአድሰንስ ጉዳይ ለምሳሌ በአድሰንስ ጉዳይ ሄጄ ማውራት ከሆነ ዩቲዩብ ስለመስጠት ስላለመስጠት ማውራት አይጠበቅብኝም እኮ። ለምሳሌ ዩቲዩብሽን ልስጥሽ ምናምን ነገር ሳይሆን እኔ ጋር መውጣቱ እውነት ነው አይደለም? በሷ በአንድ አድሰንስ ነው 2 ቻናል ገቢ የሚገባላችሁ አይደለም? ይሄን ጥያቄ ስለዚህ አድሰንሱ እሷ ጋር ከሆነ እኮ ዩቱብ ቻናሉን አንተ ጋር ቢሆንም የሁለተኛውን ቻናል ገቢ ለማግኘት ግዴታ ከእሷ ጋር ቻናሉን የምትመልስላት ከሆነ ስምምነት መፍጠር አለብን። ልሽ ሀቢባዬ፣ እኔ ከፈለግኩኝ ስልሽ ዩቲዩብ ቻናል ያው ብዙ ጓደኞቼ ዩቲዩብ ያላቸው ጓደኞች አሉ። አድሰንስ ከሆነ ማተር የሚያደርገው እዚህ ጋር አድሰንስ በሆነ ሰው አድርጌ ብሬን መቀበል እኮ እችላለሁ። አንዴ በጣም ሲምፕል ነገር እኮ ነው። አሁን አድሰንስ የሚባለው ነገር እኔና ፍቅር እንደዚህ እየተገዳደልን እንደዚህ እየተጣላን እንዲህ እየነቆረችኝ እንዲህ እየሰደበችኝ በአድሰንስ ጉዳይ ልደራደር የምችለው እንዴት ሊሆን ይችላል? ለምሳሌ አውጥቼ እኔ አንድ ጓደኛ ጋር አድርጌ ብሬን መቀበል እኮ እችላለሁ። አድሰንስ የሚባለው ነገር ከሆነ ቻናሉን እስካልመለስክላት ድረስ እኮ አድሰንሱ አንተ ጋር መመለስ አለመመለስ አይደለም ሀቢባዬ፣ መውጣት አለመውጣት ነው እኮ። ቻናሉን ከመለስክላት ነው እሷ አንተን ሪሙቭ ማድረግ የምችለው። ቻናሉ እጇ ሳይገባ እንዴት ብላ ሪሙቭ ታደርግሃለች? ከአድሰንስ ላይ ሁለተኛውን ቻናላችሁን ሪሙቭ ልታደርገው አትችልም። ያ ዋናው ቻናል ሀቢባዬ ነግሬሻለሁ እኮ። ምኑን እንዴ ስሚ፣ አሁን እሷ የፈለገችው ዋና ፖይንቷ ኦልሬዲ ታውቃለህ። እኔ ስልክ ላይ አለ እኮ ዩቲዩብ ቻናሏ ያኔ፣ እሷ ጋር ግን የለም ነበር እንደነበር ነው የማውቀው። ኦኬ፣ እሷ ደግሞ የለም ብላለች። ሪካርዶች ብቻ ነበሩ። እንደዚህ ዩቱብ ቪዲዮ ስንቀርጽ ስቲል ሲሙ ላይ የለውም ብላለች እኮ ሀቢባዬ። እኔ አይ ከነበር ለምን እንትን ይባላል በይው። ከነበር እኔ ለምን እየሞከርኩ ቻናሉን አዘጋዋለሁ። ሎጊን ለማድረግ ፓስዋርድ ለመቀየር ስትሞክር ነው ሎጊን። ይህን አጥራልኝ መጀመሪያ። ፓስዋርድ ለመቀየር ስትሞክር ነው ወይስ ሎጊን ለማድረግ ስትሞክር ነበር አንተ ጋር ኖቲፊኬሽን የሚገባው? እኔ ጋር ኖቲፊኬሽን ሲገባ የነበረው አይክላውድ እየሞከረች እና ያው ስልሽ ሪሙቭ ማድረግ ከፈለገች እኔ እንጃ በሰዓቱ የሆነ አለማወቅ ምናምን ሊሆን ይችላል። ሪሙቭ ማድረግ ከፈለገች እኔ ጋር ምልክት ብሎ አይገባልኝም እኮ። ሪሙቭ ማድረግ ትችላል፣ ማስወጣት ትችላል። ከዋናው ዲቫይስ ከተከፈተበት ዲቫይስ ዋናው ይኸውልሽ፣ አካውንት ስንከፍት ሀቢባዬ በዚህ ስልክ አይደለም በ14 አይደለም የከፈት ነው እንዴ። ሌላ ዋና በእኔ ስልክ አይደለም በአንድሮይድ ስልክ ነው የከፈት ነው። እሱ ስልክ ጠፍቷል ስልኩ። እሺ በቃሽ፣ አንተ ጨርስ እና ወደ እሷ እንሂድ። ረዘመ እና እሺ። እና እስቲል ቅድም ምን እያለች ነበር መሰለች? ሲሙን ላይ የለውም እያለች ነበር። እኔ ይኸውልሽ እንደውም አጋጣሚ እሷ ጋር ያለ ሲም ሀቂቃውን ነው ነገርሽ።
እሷ ጋር የሆነ ሲም ነበር፣ ይሄ ከስልኩ ጋር የወሰደችው ሲም ነበር እና እሱን ሲም በእኔ ስም ነበረ እሱም ሲም። ከዛ የሆነ ጊዜ በሱ ሲም ቲክታክ አካውንት ልከፍት ቲክታክ አካውንት ስነካ በቁጥር ስሞክር የእሷ ቲክታክ እዛ ሄዳ ያለችው የምትጠቀምበት ቲክታክ እኔ ጋር መቶ ግበት። ከዛ ብዙ ነገሮችን አየው። ሽምግልናው ላይ አውርቼው ነበር በተለያየንበት በትንሽ ጊዜ ውስጥ ሲምም ሙላ ነበረው እና በሱ ሲም ቲክታክ አካውንት የሆነ አንድ ስልክ ብቻ ነው የነበረኝ እና ዝም ብዬ ለሪከርድም ቪዲዮ ስሰራ ለሪከርድም ብዬ የሆነ ስልክ ገዛውኝ፣ አንድሮይድ ስልክ። ከዛ በሱ ስልክ የሆነ አካውንት ልከፍት ቲክታክ አካውንት ስሞክር የእሷ ቲክታክ እኔ ጋር ገባ። ከዛ ብዙ ፋይሎች አየሁኝ። ከዛ ይሄ ነገር ለታሪክ ስለ ቲክቶኩ በዚህ አጋጣሚ እየመለስክላት ነው ማለት ነው? ለጥያቄ እመልሳለሁ። እሺ ከዛ ቲክታኳ መጣና እኔ ጋር ገባ። ከዛ ብዙ ነገሮች አየሁ በትንሽ ጊዜ ውስጥ ብዙ ነገሮች ሳይ ይሄ ነገር ለልጄ ለታሪክ አስቀምጧለሁ ብዬ ሁሉንም ነገር አስቀምጥኩኝ። ስክሪንሻት እያደረግኩኝ በአጭር ጊዜ ውስጥ ነው ይሄ ነገር የሚፈጠረው ስልሽ እኔና እሷ ተለያይተን በቃ ማልጠብቃቸው ለሽማግሌ ሁሉ አሳይቻለሁ። ለቤተሰቦቿ ይሄ ነገር አስፈላጊ ነበር ወይ በዚህ ትንሽ ጊዜ ውስጥ ብዬ ሁላ አሳይቼ ነበረ እና ነበረ ሲምም ምንም ነበረ። ከዛ ደግሞ ቲክታክ አካውንት ምናምን ለሚለው ነገር ስለ ቲክታክ አካውንት ሶሻል ሚዲያ ላይ ቲክታክ አካውንቷን ውስጥ ምንም አውርቼ አላውቅም። እኔ ስቲል ተናግር ያለው ቪዲዮን መለስ ብላችሁ ማየት ትችላላችሁ። እኔ ጋር ገብታችሁ አሉ ቪዲዮዎች። ምን መሰለሽ እስከ ዛሬ ስንጠያየቅ ስለ ዩቲዩብ እንጂማ እኮ ቴሌግራም ፍቅር ምናምን የሚል ቴሌግራም ምናምን ሁሉ ነገር ነበረ። ጋይስ ታፕ ኮፒ ሊንክ አድርጎ እየተቆራረጠ ነው። እኔ ያለው አለሽ ሀቢባ ጋይስ ታፕታቡን 5 ያስገቡ፣ ኮፒ ሊንኩ 30 ሺህ ያስገቡት። የእሱን የያዘው ሀቢባ ያሳጥረውና ወደ እሷ ሄዳ ከዛ መጨረሻ ላይ አቡዬ መፍትሄውን ተናግረሽ ይዝጉት። እሺ ቤተሰብ ታፕታቡን 5 ሚሊዮን ያስገቡት። ሌትስ ጎ ፉአድ ኔትወርክ ይሁን ምን አላውቅም። አንተን የያዘ ግን ያው ለምሳሌ አድርጓል ደርቋል። ስለዚህ እሱ እስኪመለስ ትናገር ፍቅር። አሜን። እሱ ከቆየ መጣ ተመለሰ። አቡዬ እየደወሉብህ ከሆነ ለጊዜው ብሎክ ብታደርጋቸው አሁን የሚደውሉ ሰዎችን አትሊስት እንዳይቆራረጥ 10 ጊዜ ብሎ እንትን ነው። እሺ አሁን ሆትስፖት አገናኝ ዳታዬ አልቆ ነው። ኦኬ እሺ ጥሩ። እየቀረክ ነገር አለ ወይስ ወደ ፍቅር እንሂድ? ገመና የናታቡብኝ ተው እና አሁን በዚህ ዙሪያ አሁን በቲክታክ አካውንት ዙሪያ ምናምን የቲክታኩ ተመለሰ። በዚህ አጋጣሚ ሴም ካርዱ እሷ ጋር ስለነበር ያንን ቁጥር ሳስገባ ነው ቻናሉ ቲክቶክ አካውንት ወደ እኔ ይመጣው። እሱ ማለት ሀቢባ እሱ ሳይሆን ይሄ እዛ ስልክ ላይ የነበረ ቲክታክ አካውንት ነው ወደዚህ ስልክ የገባው እንጂ ፍቅር ስትጠቀምበት የነበረው አይደለም። እሺ ሀቢባ በነበረው እዛኛው ስልክ ላይ በነበረው ቲክታክ አካውንት ቲክቶክ ሰጠካት፣ እሱን ቲክቶክ ሰጠካት ወይስ ስሙን ቀይረ ምናምን ቪዲዮ ፖስት እያደረግበት ነው? አረ ይኸውልሽ እስቲል ኖ እኔ ልጠቅ ምን ያደርግልኝ? እኔ እኮ የራሴ ቲክታክ አካውንት አለ። ቲክታከሮች ደግሞ አይደለንም። እኔ ቲክታክ ውስጥ ያለው ማለት ነው እስቲል 8 ቪዲዮ ነው። ቲክታክ አልጠቀም የዩቲዩበሮች ስለሆነም ቲክታክ አንጠቀም። ምን አልጠቀም ቲክታክ ሁላ ፍቅር ራሱ ቲክታክ እንድትከፍት ያደረግኩት በቃ በመከራ ነው ስትልሽ፣ እኛ ዩቲዩበሮች ስለሆንም ቲክታክ አንጠቀም እና አንጠቀምም። ቲክታክ እንደዚህ ወስጄ ምን ሊጠቅመኝ ሀቢባ የኔ እናት ምን ያደርግልኛል? ምን ያደርጋል? ገባሽ? አሁን እቺ ትንሽ ነገር ናት፣ እንትን የምትል ነገር አይደለችም። ቲክታክ አካውንት በሚለው ዙሪያ ማለት ነው። ከዛ ጨረስክ?
እሺ የቀረ ነገር ካለ እስካሁን ኦኬ። ቅድም ዘለልኩት አንዲት ሀሳብ ይሄ ዩቲዩብ ቻናሉን ምናምን ሽምግልና ከዛ ጠበቃ ምናምን ተብሏል የሚለው ሀይባ እያስታውሽ ለእሷ እያስታውሻል ነው እኮ አንተኑን እኮ አስታውሽ የቲክቶኩን አስታወስኩ። ግን ለምሳሌ የቲክቶክ ጥያቄዋን መልስላት ትፈታል። ሁለተኛ ጠበቃ በጠበቃ እንፈራረም ያለችው በጣም ጥሩ ነገር ነው፣ ጥሩ ነጥብ ነው። ለምን በሱ አልተስማማክም? ልላልሰጥበት እሱን ነገር ላንሳልሽ። በመጀመሪያ ደረጃ ይኸውልሽ ይሄ ጉዳያችን እኔ ያልኳት ይኸውልሽ ይሄ ጉዳያችን ሽማግሌዎች ምን ይዘውት ስለነበረ አቡዬ ትልልቅ ሰው ነው ያልኩት። በአንቺም በኩል ይሄ ጠበቃ የሚለው ሀሳብ መቼ እንደመጣም ሁሉ ነገር እነግርሻለሁ። ገብቶሻል? ሽማግሌ ቀድሜ ሀሳቡን ያመጣሁት ሽማግሌ ባለበት እና ቪዲዮ ሪከርድ ባለው ሽማግሌ አልኩና አቡዬ ሽማግሌ አልኩና ሽማግሌዎቻችን የት ነው ያሉት መሰለኝ? ቡታጅራ። ሽማግሌዎቻችን ቡታጅራ ስላሉ ነገ እናድርግ አልኳት። ነገ ሄደን ከፈለግንም አሁን ተነስተን መሄድ እንችላለን አልኳት። ሄደን በእነሱ ፊት ቪዲዮ ባለበት ነው እናድርግ አልኳት። ከዛ አሁን ስጠኝና እመነኝ አለች። አሁን እናድርገውና ነገ ሄደን በእነሱ ፊት እናደርግ ነው። አንዲም አሁን መደረጉ ለምን አስፈለገ? አሁን ማድረገው ነገር አለች። ምን ያደርግልሻል? እነሱ ባሉበት ምናምን ብንጨርስ አይሻልም ወይ ሙሉ ነገር አልኳት። እና ከዛ አይ ማደር አልፈልግም፣ እንዲያድር አልፈልግም። ምን ችግር አለው? አንድ ቀን አይደል? አይ እንዲያድር አልፈልግም። እሺ እንዲያድር አልፈልግም። በቃ ዩቲዩበር ጓደኞቻችን በአንቺም በኩል የምታምኛቸው በእኔም በኩል የምናምናቸው ለእሷም አድቫንቴጅ ሰጥቼ የምታምኚው ሰው በራስሽ በኩል የምትፈልጊውን ያልኳት። ዩቲዩበርም ሆነ አልሆነ ጓደኞች ትልልቅ ሰው በራስሽ በኩል ቪዲዮም ይኖር ነው ያልኩት። ከዛ እሺ አለችኝ። እዛው ጋር እሺ አለችኝና እዛው አጠገቧ ደዋወልኩ። በአንቺም በኩል ደዋዊ ያልኳት። የተቀጣጠርን መሰለሽ ወደዚህ ወደ አያት እንምጣና እናስተካከል ያለውን ነገር ብዬ ደዋወልኩኝ እኔ ሁሉም ጋር። ከዛ በቃ አንቺም ደዋዊ ምናምን አልኳትኝና እሺ ብለን ተስማማንልሽ። 15 ቀን ምናምን ብቻ አትደውልልኝ እነዚህ ነገሮች ከተፈጠሩ በኋላ ማለት ነው። እና እነዚህ ነገሮች ያደረግኩትኝ ይሄ በሚባለው ልክ የሆነ ነገር እንትን ብለን አይደለም። አሁን የተፈጠረው ነገር ነው የተፈጠረው። ገባች? እንዲያደረግን እንጂ በሰዓቱ ስምምነታችን ጨራሽ ትልልቅ ሽማግሌ ጉዳያችን ሽማግሌ ይዞ ስለነበር ትልልቅ ሽማግሌዎች ጋር ላ እንትን ብለን ግን ድንገት መጣ። በቃ በአንተ ሀሳብ አልተስማማውምሽ እንዴ? ሁሉንም እኮ ፍላጎትሽን አሟላውልሽ። ሽማግሌ ይቅር ስትኝ እሺ ይቅር አልኩኝ። በቃ በጓደኞቻችን በቪዲዮ ስትኝ በአንቺ ሀሳብ ተስማሙ። ምንድን ነው በቃ እንደፈለግሽ እየሆንሽ ነው፣ በጣም ታገዝኩሽ ነው አልኳት። እኔ ሁላ ሪከርድ ነበረኝ እኮ የሁሉም ነገር። ሜቢ ሌላ ጊዜ አስፈላጊ ከሆኑ ካልጠፉ አመጣቸዋለሁ። እና እነዚህ በዚህ ልክ እንጂ የሆነ ነገር እንትን ተብሎ ምናምን አልነበረም በሰዓቱ ሀቢባይ። ስለዚህ ያልመለስኩት ጥያቄ በአንቺ በኩል ያልመለስኩት ጥያቄ ካለ አንዴ መጣሁ። እሺ ትሰሙኛላችሁ? ፊቴ ልታጠባ እንዴ? ሙሉ ጥያቄዎቹን እሷ ያቀረበችውን መልሰካል። ስለዚህ አሁን ደግሞ የእሷ ተራ ነው። እኔም ለእሷ ያስኳቸው ጥያቄዎች አሉ። ከዛ በኋላ 15 ቀን ሙሉ አልደወለችም። ከዛም በኋላ በቃ ተደዋውላችሁም ተገናኝታችሁ ማታውቁም፣ አለቀ ሪሌሽንሽፓችሁ። ከዛም በኋላ ለመጨረሻ ጊዜ ያወራችሁት የዛኔ ነው በዚህ ጉዳይ። ተገናኝተን ምናምንማ አውቃለን እንጂ
እንትን አይሚን ስለ ቻናሉ አሁን ኦልሬዲ ከሚለያያችሁ 11 ወር ሆኗችኋል። ስለ እነዚህ ፕሮሰሶች ከስ የሚቆራረጠው ከምን ነው? ሰው መጣ በመሀላችን። አንድ የስልኩን ይዛብኝ ፖስት ፖቱን ወስዶብካል። አዎ ለዛ ነው። እኔ ነኝ ሀቡዬ። ከአንተ ነው የሚቆራረጠው። ተባርኩ። ከአንተ ነው የሚቆራረጠው። ፏድ ከአንተ ነው አለ። ይኸው የሆትስፖቱ ስልክ ይኸውና እዚህ ነው። ኦኬ አዎ ይኸውልህ። ስለዚህ የዛን ጊዜ በቃ ከዛ በኋላ አንተ በጠበቃ አልተስማማክም። በጠበቃ ያልተስማማክበት ምክንያት ደግሞ አጥጋቢ አይደለም እንደተናገርከው፣ ዝም ብለህ ነው በጠበቃ። ለምን ምንድን ነው ምክንያት? አሁን ለምሳሌ እሷ ልንገርክ ያልተስማማችበት ምክንያት ልንገርክ። እሷ ያልተስማማችሁ በሰው ያልተስማማችሁ ሰው ይቀየራል። ነገ ለእኔ ወይ ለአንተ አግዘው ይቀየራሉ፣ ይገለበጣሉ። ስለዚህ እኔ ሰው አላምንም። እኔ ማምነው ዶክመንት ነው። በጠበቃ እንፈራረም አለች። ይሄ ደግሞ አጥጋቢ ነው አይደለ? ከህግ በላይ ምንም የለም። አቡዬ በዚህ ልክ አይደለም ያወራ ነው በሰዓቱ ስልሽ። ይሄ አሁን በዚህ የሰው ልጅ አይታመንም ምናምን በሚል ልክ አይደለም ያወራ ነው። ስለ እውነት ነው የምናወራው። እኔ ወላሂ ነው የምልሽ፣ ሪከርድ ነበረኝ ስልሽ ነበረኝ። በዚህ ጉዳይ ካገኘኋቸው አመጣቸዋለሁ። በዚህ ልክ ሳይሆን ይሄ ተቆጥታ ምናምን ነገር ነው ያወራችኝ ስልሽ። በጠበቃ ይሁን ውስጥ ብላኛለች እኮ። ምንድነው ተቆጥታ ምናምን ምንድነው አንተ ያልተስማማ ፍላጎት ስል አጥጋቢ በጠበቃ ይሄ አልስማማ ምናምን እኮ አይደለም የተባባል ነው። ምንድን ነው ሆ ያልኳትኝ እንዲህ እዚህ ሌቭል ላይ ምናምን ምን አደረሰሽ? ይሄ እኮ በጣም ሲምፕል ነገር ነው። ትፈልጋለች ምክንያቷ በጠበቃ ምንድን ነው ከህግ በላይ ምንም ነገር ስለሌለ የመጨረሻው ትልቁ ነገር የሰው ልጅ በህግ ሌቭል የሚታዩ ከሆኑ ብዙ በህግ ሌቭል ማየት የምትችላቸው ብዙ ነገሮች ነበሩ። ገባኝ። ይሄ ለእሷ የማትደራደርበት ነገር ቻናሏ ስለሆነ ምክንያቱም እያልሽ ነው ቻናላችሁ ሶሪ ቻናላችሁ ቅድም አንተም አምልጦ የእሷ ብለካል። ባይዘዌ ለእሷ ያሽ ብለሃል እና የኔ ቻናል ላይ 81 ቪዲዮ ብቻ ነው የፖስተትኩትኝ። ለእሷ ቻናል ግን ምናምን ብለሃል አንተ ራስህ ቅድም እና እንዳላቋረጠ ብዬ ነው ዝም ብዬ ያለፍኩት እና እሷ ደግሞ ስለምታውቀው ዩቱብ መተዳደሪያዋ ስለሆነ ዩቱብ ቻናሉን ብቻ ጠየቀች። ሌላውን ንብረት ሁሉ ትታ አንተ ራስህ አልጠየቀችኝም። ብትጠይቀኝ ምናልባት ሰጣት ነበረ። መኪና ምናልባት ሳይሆን ብያታለሁ የፈለገችውን ነገር በዚህ ይኸውልሽ ሀቢባዬ፣ ሽማግሌ የያዘው ነገር ቀልድ ሽማግሌ ግን ህግ ይበልጣል። ከሽማግሌ ግን ህግ ይበልጣል። ትቆራረጣለህ ወይኔ ኔትወርኩ ተቸገርን። ኔትወርክ እሷ ምን ትበልና አቦ እሱ የተቆራረጠ ስለሆነ እሷም ያላትን ነገር ትናገርና ከዛ አጠቃላይ ሲጀመር የእሷ ተራ ነበር። ፊቴ ልታጠብላ ሄዳ እኮ በመሀል እኔ ጥያቄ ምን አንስቼ ነው እና እስከዛ ግን ዳታ ብትሞላ ጥሩ ነው። ፏድ አሁን የፍቅር እንዲሰማክ እንዳይቆራረጥ ዳታ ብትሞላ ጥሩ ነው። አለክ ግን እየተቆራረጥክ ነው። የእሷ እንዲሰማክ ዳታ ብትሞላ ጥሩ ነው። ሙላ ዳታ። የእናንተ እኮ ይሰማኛል እኔ። አዎ ያንተ ግን እኛ አይሰማንም። ብዥ ብሏል። አይኔ ነው ወይስ እሱ ነው? አዎ ብዥ ብሏል። ለእኔም ብሎኛል። የኔ እኮ አለኝ እኮ አልሚትድ ግን እንትን የኔ ቴሌ ስለሆነ እየሰራልኝ አይደለም። አሁን መጥቷል። አሁን መተካል። አሁን የፍቅር ተራ ነው። አዳምጣት። ዋናው ይሰማክ ብቻ። ጥያቄችን ጨርሽ? አሁን ጨርሻለሁ። ወደ ፍቅር እንሂድ። ፍቅር ጀምሪ። ይኸው አሁን አያቋርጥሽም። አየሩ ያንቺ ነው ማሪ። ቴንክ ዩ። በመጀመሪያ እናንተ
በጣም ብዙ ደስ የሚል ቀናቶች አሳልፈናል። እነዛውም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ዞሩት። ስፔሻሊ በጣም ነው የተጎዳሁት፣ በጣም ነው የተሰቃየሁት፣ በጣም ነው ያሰቃየኸኝ። ግን ደግሞ ገባ አሁን እዚች ጋር መልስ የምሰጠው እዚች ጋር መልስ ለምንሰጠው ለእያንዳንዱ ላወራኸው ነገር ባይዘው መልስ አልሰጥም። እሱ ላወራሽ ነገር ብዬ ላወራኸው ነገር በሙሉ መልስ አልሰጥም። አስፈላጊ ነው ብዬ መልሰውን እመልሳለሁ። ምክንያቱም ይሄ ድራማ የምገርብበት ገባሽ። ባለፈውም ሽምግልና ጊዜ እንደዚህ ነው የተደጋገመው። ለእናንተ አሁን አዲስ ታሪክ ነው፣ እየሰማችሁት ነው። እኔ ያቀለሸለሽኝ ታሪክ ነው። ገባሽ። ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው። ገባሽ አይደለ? አሁን እንዳልንሽ ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ 11 ወር ውስጥ 2 ያለ 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይ ልጅ እንዴት ናት ደህና ናት ወይ ብሎ አያውቅም። ገባሽ? አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይህን አላሳይም ብላ ደብቃኛለች ስላለ ነው የመለስኩልሽ። እና ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጅ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝ እና ይሄ ነገር ደግሞ ልጅ አድጋ ታየዋለች። ገባሽ? ሚዲያ መጥፎ ነገር ነው፣ ይቀመጣል፣ ታየዋለች። ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚህ ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ ትረጅኛለሽ ብዬ አስባለሁ። ያው የልጆች እናት ነሽ አንቺ። እኔ እናንተ እንደጀመር ነው እኔ እናንተ እንጨርሰው ነው ያልኩት። ገባሽ? እኔ እናንተ እዚሁ እንደጀመር ነው እዚሁ እንጨርሰው። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች። ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ከምኔ የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ፎቶ የኔና የልጄን ፎቶ ተጠቅሞ ነው። ገባሽ? ከዛ ምንድን ነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝ። እሱ እኮ ነው በሚዲያ ያውልሽ ወደ ረዥም ጊዜ ጠፍተናል። ከተጣላም በኋላ ሁለታችንም ወደ ሚዲያ አልመጣንም። ገባሽ? ጠፉ እየተባለ ብቻ ነበር የነበረው። ከዛ ይሄ ሚዲያ ላይ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይሄ አሁን ያለውን ታሪክ ብቻ ዛሬ ደገመው። ከዛ እኔ ነገ ገባሽ? አሁን ፎቶዋ ያለኔ ፍቃድ የወጣለች ነገ ቪዲዮዋ ነው የሚወጣው። ሌላ ምንም ነገር አላሰብኩም። ማርያምን ሄድኩኝ፣ ቤት ሄድኩኝ። አላየንም ቪዲዮ ሲሉኝ በስልክ ከፍቻ አሳየኋቸው። ይኸው እንደዚህ አይነት ቪዲዮ ተለቋል። ስለዚህ ልጄን ስጡኝ። አይ ልጄን አልሰጥም፣ በሽማግሌዎች ነገ ነው ሰጥሽ ሲሉኝ፣ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ነው አልኩኝ። ገባሽ? አንድ ነገር ልንገርሽ፣ ሴት ልጅ በጣም ስታፈቅር ደንቆሮ ነው የምትሆነው፣ ማንም አትሰማው። ገባሽ? እኔ ደግሞ ድንቁርና ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ። ሳስበው ለራሴ ይገረማለሁ። ፍቅር በዚህ ልክ እላለሁ። እና ምንድን ነው
ሶሪ በጣም ይቅርታ። ይሄ በንጋታው ስሄድ እኔ ከእሱ ጋር ነው እንጂ ሽምግልና ከሌላ ሰው ከማንም ሰው ጋር አልፈልግም። ስለዚህ ራሱ አዲስ አበባ ከመጣ ችግር የለም፣ ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት። ከዛ ሽማግሌ ሆነና እሱ ቅድም ምንድን ነው ያለው? ሽማግሌዎቹ በተሰበሰብን በንጋታው ልጅ የተደበቀብኝ ብላ ወጣች ነኝ። አይደለም አይደለም፣ እንደዚህ አይደለም። ሽምግልናው ላይ ቀጣይ ሳምንት እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድን ነው፣ ሴት ልጅ በጣም ከወደደችሽ ያፈቀረችውን ሰው ስትጠላው እንደዛው በዛው ርቀት ያህል ነው የምትቀብረው። ገባሽ? እኔ አንገሽግሾኝ በቃ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ እንትና ለመነኝ አልመለስም። ገባሽ? እኔ የራሴን ጉዳቴን ስለማውቀው ምን ያህል ለልጅ ብዬ የተሰቃየሁትን ስቃይ ስለማውቀው ማለት ነው። እዚች ጋር ስሜታዊ ምናምን መሆን አልፈልግም። ግን ደግሞ ምንድነው በሳምንቱ ተቀጠርን። ያው ሽማግሌ መጀመሪያ ሊወስን ሳይሆን ሊያስታርቅ ነው የሚሞክረው። ገባሽ? እኔ ምንም አልፈልግም፣ መታረቅ ምንም አልፈልግም። እዛች ጋር ልጄን ነበር ዩቲዩብም የዛን ጊዜ ጥያቄ ላይ አልነበረም። ባይዘው ልጄን ብቻ ነበር እያልኩ የነበረው በሰዓቱ ማለት ነው። ከዛ በሳምንቱ ከሱ ወገን ያሉት ሽማግሌዎች አስቢው፣ እኔ ከቡታጀራ እየተመላለስኩ ነው እንትን የምለው ማለት ነው። ቀሩ ስልክ ሲደውል አያነሱ፣ ምን ሲባል አያነሱ። ከዛ መጥቼ እንደዛ ሁሉም ሲዘጋጋብኝ ነው መጥቼ ቪዲዮ የሰራሁት። ልጄን ተከልክያለሁ። እኔ ብዙ ነገር መከልከሌን ሳያንስ ልጄን እንዴት እከለከላለሁ ብዬ ነው ያንን ቪዲዮ የሰራሁት። መጀመሪያ ግን እሱ ነው ቪዲዮ የሰራው። ገብቶሻል አይደለ ሀቢባ? አቤት። አታቋርጣት። እሷ ቀሩ ያለችው እነማንን ነው? ሽማግሌዎቹ ስልክ አያነሱም ነው ያለችው። ጠፉ ሽማግሌዎቹ። ቀጠሮ ሲደወል አላነሱም ምናምን እንዴ? አላነሱም ሽማግሌዎቹ በቀጠሮ ቀን። እሺ ችግር የለም። እሺ ታዩ አንደኛ በሽምግልናው በንጋቱ አይደለም ቪዲዮ የሰራሁት እኔ የራሴ ምክንያት ስላለኝ ነው እዛች ጋር ቪዲዮ የሰራሁት ማለት ነው። እዚች ጋር አሁን የሆነ ቪዲዮ እንደዚህ የሆነ ነገር ያለው ነገራቶች ቢያንስ በትንሹ ልመልስ ብዬ ነው እንጂ እያንዳንዱን ነገር እኔ ስመልስ እዚች ጋር ጭንቅላቴ አይበጣጠስም። ገባሽ? በቃ አሁን በጣም ስሜታዊ ሆኛለሁ። ማርያም በጣም ተረጋግቼ ለማውራት እየሞከርኩ ነው ያለው። እዚች ጋር እኔ ያልኩት ዩቲዩቤን ሲም እና በንብረቶች ዙሪያ ስለማውራት ነው እንጂ ስለሌላ ነገር አይደለም። ግን በቪዲዮ መስራት በመጀመሪያ እሱ ነው ልጄን ሳያስፈቅድ ከነ ፎቶዋ ከነ ሁሉ ነገር ያወጣው። ለዛ መልስ ደግሞ እኔ ቪዲዮ ሳልሰራ ሄጄ በስነስርዓት ቤት ጠይቄ ሽማግሌዎች እንዲህ ሲሉ ሽማግሌዎች ስልክ ስላነሱልኝ መጥቼ ተናገርኩኝ። ለማንም ልናገር አልችልም። በሰዓቱ ገብቶሻል አይደለም? እዚህ መብት አይደለም ነው በልጄ ቪዲዮ መስራት ያለ እኔ ፍቃድ አትችልም ማለት ብትመካከሉ ስንት ቪዲዮ ሰርተሻል? በህግ ላም አልተወሰነልህም። አንዴ በእናትህ ህግ የሚያቅሰው ወይ 50-50 ስለሆነ እናትና አባት ግማሽ ግማሽ ስለሆነ ላይክ ብትነጋገሩ ሁለታችሁ እንጂ ሁለታችሁ ግን በጣም ብዙ ቪዲዮ የሰራችሁ እሷ ናት በልጅ። ኦኬ ስለዚህ ሁለት ቪዲዮ ነው የሰራሁት። ገብተህ ማየት ትችላለህ። ሁለት ቪዲዮ ነው የሰራሁት። እሱም ደግሞ ስለልጅ ፎቶዋን ስለለጠፍኩ ነው እኔ እንደዚህ የተናገርሽ። እኔ ደግሞ ፎቶዋን ለጠፍ ያላቅም። አንደኛ ፎቶዋን ለጠፍ ያላቅም መታ ቪዲዮ ሰርታለች እኮ። እሺ ፍቃድ ጠይቃኛለች። ቆይ ያንቺ ይበልጣል። አንቺ ደግሞ ይዘሻት ነው የሰራሽው። ስለዚህ ቪዲዮ ሰርታለች። ላስረዳሽ። አቋርጭ። ለምን ነው የሚያቋርጠኝ? እኔ ላስረዳሽ። ፎዋድ አታቋርጥ። ለምን ነው የሚያቋርጠኝ? ነጥብ ያዝና ነጥቡን እኔ እንደምጽፈው ጻፍና በተራ ትጠይቃታለህ። ኦኬ አሁን ለምንለው ጥያቄ አሁን እመልሳለሁ አይደለ? አሁን ለምመልሰው ብቻ ይመልስልኝ። እሺ በኋላ ድጋሚ አሁን ሌላ ታሪክ እንዲያወራ አልፈልግም። ሌላ ታሪክ አላወራም። ለአንተ ረጅም ሰዓት ነው የሰጠንህ እኮ ህዝቡም እኮ ይፈርዳል። ረጅም ሰዓት ይላል ሚዲያ ላይ ያለ ነገር ነው አይደለ? ኦዲየንስ የሚያውቀው ነገር ነው አይደለ? እዚች ጋር እኔ ስለ ቪዲዮ አልችልም። ሁሉም ነገር አለ። ከዛ
ሰርች የማውቀው። ሁለቱንም ቪዲዮ አንዴ ሰጠኝ፣ አንዴ ይሄ ተወሰደብኝ፣ የተደብኝ፣ ሁለት ደግሞ ዘጋው። አውርቼ አላውቅም። ሁሌ የሆነ ሰዓት ላይ ታወራለች እየመጣች ስላለ ነው። እመቤቴ ቪዲዮ ካለን ነጥብ ላይ ለአውዲየንሶችሽ እንኳን ደስ አላችሁ ልጃችንን አስመልሰናል ብለሽ ቪዲዮ ሰርተሻል? አዎ ሰርቻለሁ። ምክንያቱም እነሱ ነበሩ ከጎኔ የሆነው ሲከራከሩልኝ የነበሩት። አውቆ የሆነ ተጠፋች ጠላት ጠልፎ ይቅርታ ግን አልሰደብኩም። ኖ አረዳድ ነው እሱ የእሱ አረዳድ ነው። እኔ ከጠላት አስመልሰናል ምናምን ሳይሆን አይደለም። እንኳን ደስ አላችሁ ልጃችንን አስመልሰናል ስትይ የሆነ ተጠልፋብሽ ህዝብ ድምፅ ሆኖች መግባት አልፈልግም። ግን ደግሞ በአጠቃላይ አንዴ ልመልስልሽና ኖ ከጠላት አካል ምናምን አይደለም። እኔ ያልኩት እንኳን ደስ አላችሁ እንኳን ደስ አለን። ምክንያቱም እንደዛ ተሰማኝ፣ እንደዛ ሳለቅስ እነሱ ነበሩ ሲያባብሉኝ የነበሩት። ልጄ ተደብቆ ነበር፣ እያገኟት አልነበረም፣ ተደብቃ ነበር። ሳገኛት ደስ አለኝ። እንኳን ደስ አላችሁ እንኳን ደስ አለኝ ልጄ አግኝቻለሁ ብዬ አመሰገንኩኝ። ከዛም በኋላ አላውቅም፣ ስለ ልጅ ስለምንም አንስቼ አላውቅም። እኔ መቀሌ በሆነ ሰዓት ላይ ሄድኩኝ። አዲስ አበባ አልነበርኩም፣ ግን አዲስ አበባ ላይ ሳልሆን ልጅ የሽምግልናው መጨረሻ ላይ ልጅ ላንፖስት ቃል ተገባብተን ነው ማለት ነው። ከዛ እሱ ከልጁ ጋር የተነሳውን ፎቶ ከልጃችን ጋር የተነሳውን ፎቶ ማለት ነው ፖሰተ፣ እመቤቴን ፖሰተ። ልጅ ስታድጊ ብዙ ምነግርሽ ታሪክ አለ ምናምን ብላ ብላ ምናምን ብሎ ብዙ ታሪክ ፖሰተ። ገባሽ? እኔም ዝም በቃ የዛን ጊዜ እሺ ብዬ ዝም ያልኩት። የዛን ጊዜ ራሱ ዞራ ዞራ መታ ቪዲዮ ትሰራብኛለች የሚለውን ጊዜ እነዛ ቪዲዮ አልሰራሁበት። በሽማግሌ የተስማማችሁ ተፈረሰ ማለት ነው። አፈረሰ። እሷም ቪዲዮ ፖስት አለች ሲል በኋላ ነው የምትመልሰው። ፏድ እሷ መች አበራች? በቃ እንዴ አታብሪያ እናት አንተ በሽምግልናው መሀል ወጥታ ቪዲዮ የሰራችው እሷ ናት። እኔ ግን ስጦታ ተሰጥቶኝ ነው የሰራሁት። አይጣፍ ታዩ በቃ ታዩ። እውነት ምናምናለች እንጂ ጠፍታ አትቀርም። ባይዛዊ ትወጣለች። እኔ በቃኝ በቃ እኔ ይኸውልሽ እግዚአብሔርን ጠዋት የሚካኤል ዳቦ በበላው ነኝ። እስካሁን ባዶ ሆዴ ነኝ። ከከሳት ጀምሮ እሱን ቁጭ ብዬ እየጠበኩ የነበረው እዚች ጋር ምንም ነገር ሳይሆን እውነትን ብዬ ነው። ግን እኔ ደግሞ እዚች ጋር ምንም ድራማ እንዲሰራብኛል። ድንገልሽ አንደኛ ዩቲዩባችን አለ አይደለ? ኦኬ ዩቲዩባ ሳይሆን ዩቲዩባችን አለ። ቅድም ዩቲዩባችን አለ አይደለ? እኔም ደግሞ የእሱም ዩቲዩባችን ነው ማለት ነው። ዩቲዩቤ ስትል ነበር እና እኔም ደግሞ ዩቲዩቡ እና ዩቲዩቤ ነበር እያልኩ ነበር። ስለዚህ ሁለቱም ዩቲዩባችን ነው ማለት ነው። ገባህ? አንቺም ዩቲዩባችን ነው ማለት ነው። አሁን አንቺ ጋር ያለው አልክ እኮ እንደዛ ከሆነ የአንተም ዩቲዩባችን ነው አልኩ። ያው የኔም ያንቺ ነው። እየሰማኸኝ እንጂ መልስ ለመመለስ አትቸኩል እኮ። የኔም ያንቺ ነው። ያንቺ አሁን የምትሰሪበትም የኔ ነው። አሁን የምትሰሪበትም አሁን የምሰራበት አንተ ምን አድርገህልኛል? ምን አድርገህልኛል? በኋላ ከተለያያችሁ በኋላ የከፈተችው ዩቱብ ቻናል ታዲያ የትኛውን ነው እሷ የጠየቀችው? እሷ አብራችሁ ያላት ከፈተ ነው ፖስት እያደረግንበት አልነበረም? መቁጠር ትችያለሽ ገብተሽ። ገንዘብ ይሰራል አይሰራም? ልንገርህ የእሷም ገንዘብ ይሰራል ነገር የለም። አንደኛ ኦዲየንሶቼ ስላዘኑልኝ ምናምን ከፈትኩኝ ዩቲዩብ ነው ያልከው ቅድም አይደለም። ይኸውልሽ ከኔ 100,000 ከመግባቴ በፊት 10 ቪዲዮ እኔ 100,000 ሲገባ ለፏድ ቪዲዮ እንከፍታለን፣ ለቪዲዮ ቻናል ለፉ ቻናል እንከፍታለን።